አርሰናላቸው ወጥቷል። በስመ አብ እንዴት ነው የተረፍነው? ሪቨርስ ሳይኮሎጂ እኛ ላይ ይጮታሉ ባየር ሊቨርኩሰኖች ኖ ኮርነርስ አላውድ ምናምን ብለው እኛ ኮርና እንጫወትን ብለን ስንገባ ኮርና ቀረቀሩብን። ማን ሰከንድ አፍ ላይ ገና እንደተጀመረ ማን የኮንሰንትሬሽን ችግር በስመ አብ። ወይኔ ሳካ ዛሬ በጣም ያናደድከኝ ደግሞ ፕላስ ሳካ ምንም አልቻልክም ዛሬ። ማን ማዱኬ ተቀይሮ ገባ። ሙሉ ጨዋታውን ሙሉን ኩክ አደረጋቸው። አንተ ይዞዬ እግዚአብሔርን ይችላል። ማን ማዱኬ ይችላል። ራፐር ነው ጸጉሩን ተዘር ፔናልቲ ያገኘ ማን ከዛ ሁላ ሰው ከሀቨርትዝ ገባና ገባባቸው። ማን እንዴት ነው የሚወዱት ግን የሊቨርኩሰን ደጋፊዎች እንዴት ነው የሚወዱት። አንተ ይዘው ነበር ፎቶው ምናምን በስመ አብ ፔናልቲውን ቁጭ አደረገው ቀስ አድርጎ ነው ያገባባቸው። ማን ጨንቆኝ ነበር፣ ወይኔ ጨንቆኝ ነበር። ዛሬ እንኳናቸው የወጣን ይህንን ጨዋታ በሜዳችን ላይ እንነጋገረዋለን። ምንም ጥያቄ የለውም። በጥፊ ወስደን እንጠላቸዋለን። ያለቀ ጨዋታ ነው። ገብቷቸዋል አይደለም? ግን ዛሬ ምን አይነት ጌም ነው የተመለከትነው? ማን ዴክላን ራይስ መጨረሻ ላይ ያነሳው ኮርና፣ ወይኔ እንዴት እንደወጣ አላውቅም። እንዴት እንደወጣ እኔ ምንም የማውቀው ነገር የለም። ማን ምን አይነት ኮርና ነው ግን ራይስ የሚያነሳው? በድሉ ጋሽ በዴ ጋሽ በዳዳ ቋጠርኩኝ ሲጀመው እድሉን። እሺ ምን ላድርጎሽ? በቋጠሩ እኮ በፍጹም አልተገናኘንም እኮ እድሉን። እሺ ምን ላድርግ ጀመውሽ? ምን ላድርግ? እንዳንተ መቼ ነው ወያላ እንዲህ ትለኝ ሆነው መቼ? እኔ እኮ አቋለው እኮ የረገጠው እኮ ይመክናል፣ አፈር ይመክናል እኮ እህል አያበቅልም እኮ የወያላው እግር እኮ። አሁን እንደዚህ እድል በእድል ይሆን ይሄ እያለ አይናችን እያየ ምንም ማድረግ አይቻልም። እንግዲህ ጀሙ ምንም እኔ በጣም ያናድድ። ምንም ማድረግ አይቻልም። ምን አባታችሁ አጭሳችሁ ነው ደግሞ ዛሬ የገባችሁት እንዴ? ምንድን ነው የነካው ዛሬ ቡድኑ እንዴ? ሁሉም ተጫዋች እንዴት ነው በአንዴ እንዲህ ለምሻም ይዘው እንዴ? አንድ እንኳን ለምሳሌ ብዬ የምጠራው አንድ ደህና ተጫዋች ሜዳ ውስጥ ልታየመው አንድ ደህና ተጫዋች እንደው ለምሳሌ እኮ እንትና እኮ ጥሩ ነበር አልልም። አንድ ልጣየመው እንዲ አረ ተመስገን። ክብር ምስጋና ለማዱኬ ይግባውና ማለት ነው እዳ ይዘን ማለት ነው ወደ ሜዳችን ከመምጣት እንደው እሱን የጠበቀ በቃ ዛሬ ኦፊሻሊ ፍጹም ተቀባይነት የሌለው የደከመ ፐርፎርማንስን ያሳየ ነው በዛሬ ጨዋታ ላይ ጌማው። እንዴት አይነት ውዳቂ የሆነ ብቃት ነው ያሳየ ነው። አንተ የአውሮፓ ሻምፒዮንስ ሊግ አስገራሚውና ምርጡ ቡድን እኮ እኛ ነበርን እኮ። ታዲያ እሱን የሚመስል ብቃት እንዴት ነው ማያሳዩን? ምንድን ነው የነካቸው? አንተ እግራቸው እንዲህ ስርስር ምንድን ነው? ብቻ ግን ማለት ነው እዚህ ጨዋታ ላይ 1 ነጥብ ይዘን ወጣን። በጣም እጅግ ምርጥ ውጤት ነው ጀማው ማለት እጅግ በቃ ማጨብጨብ እንጂ ያስ ማለት አለብን። ከዚህ ውጤት ይዘን መውጣታችን 1 ነጥብ እዳ ይዘን ሳንሄድ ማለት ነው። አረ እንግሊዝን እኛ ነው የምናኩራት የምናስከብራት አላላችሁም? እኛ እኮ ቀላል ምድብ የደረሳችሁ መስሎን እንዴ? እኔ እግዚአብሔርን ይህንን ጨዋታ አርሰናል 3-0 ምናምን በቃ ያሸንፋል ብዬ በጭንቀት አንዳቻ። ሊቨርኩሰኖች ግን ምን አይነት እግር ኳስን ያሳዩን! በእውነት ቃላት የለኝም። ከምሬ ነው የምላችሁ። ለአርሰናልማ እድሜ ለማዱኬ ተቀይሮ ገብቶ በቃ የሆነ ተጽዕኖ ፈጠረ። ፔናልቲ ሀቨርትዝ ተቀይሮ ገብቶ ነበር፣ ጎል አስቆጠረው። ይመቸው። ለማንኛውም አቻ መጥፎ ውጤት አይደለም። ያው ኤምሬት ላይ ትገሉታላችሁ ይሄን ጨዋታ። ግን እኛንን እንግሊዝ የምናስኮራው ምናኮራው ምናምን ብዙ ተብሎ ነበር። ይሄ ነው። ለማንኛውም እንግዲህ አርሰናል ከሊቨርኩሰን ያደረጉት ጨዋታ በአንዳቸው ውጤት ተጠናቋል ማለት ነው። ለማንኛውም ግን ቀደም አትበሉ። አታላይ ነው ማዱኬ፣ አታላይ ነው ማዱኬ፣ አታላይ ነው። አሰልጣኝ ሚካኤል አርቴታ ተነጋግሮ ደሙዝ መቀነስ አለበት። ያራዳ ልጆች ምንም ጥያቄ የለውም። ደሙዛቸው ሊቀነስ የሚገቡ ተጫዋቾች አሉ። ሜዳ ውስጥ የሚያንቀላፋ ምን አለፋ ግጥም ሁሉ የሚገጥም ተጫዋች አለ ነው ማለት። ያራዳ ልጅ ምንም ግራ የሚያጋቡ ናቸው። ግማሾቹ በሚባል ደረጃ ለምን እየተጫወቱ እንዳለ እንኳን ግራ የሚያጋቡ ናቸው ማለት ነው። በዛሬው ጨዋታ አርሰናል ያተረፈው ትልቁ ውጤት ሳይሸነፍ መውጣቱ ብቻ ነው። ሌላ ነገር የለውም። ያራዳ ልጅ ያለምንም ጥያቄ ነው ማጫወተ ማለት ነው። ሊቨርኩሰኖች እንደውም ታግለው ነበረ። ባለቀ ሰዓት ከሀቨርትዝ እንግዲህ ማዱኬ ያስገኛትን ኢልጎሬ ተጠቅሞ ማስቆጠር ችሏል ማለት ነው። እሷ ማጠያያቂ ነች ያራዳ ልጆች። ነገር ግን ወደ ኤምሬት ጨዋታውን መውሰዱ ለሚካኤል አርቴታ ሰራዊት ትልቁ ትርፍ እሱ ነው። ከዛ ውጪ ብዙ ተጫዋቾች በደፍተር እየተመዘገበ
ሊቀነስባቸው ይገባል ደሞዛቸውን። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ዱብ አድርጉት። አዳዲስ ሰዎች ፎሎ ማድረግ እንዳረሱ ይመቻችሁ። ሐራም ቦል ኤፍሲ ባካቲታ ገን ይልሃል አባቴ። ዛሬ ፔናልቲው ማድዌኬ ያበደ ስራ ሰርተሽ ፔናልቲውን ባታሰጪን ማን 2 ሳምንት ብንጮት ምናገባ አይመስልም። ገባርለ እኔ እኮ የትላንቱን ላይን አፑን ስንሰራ ራሱ ያልኩት እኛ ብዙ አንጠብቅባችሁ፣ ከቻላችሁ አንድ አግቡ፣ ከቻላችሁ 2 አግቡ። ገባርለ አንድ ሊገባብን ይችላል። ኦፍ ኮርስ አንድ ገባብን፣ አንድ አገባን፣ አንድ ኩል ኖርምዬ ማንም ተጫዋች ሰዓት ኤነርጂ ያልገደለ ምናምን ነገር ገባ። ሐራም ፉትቦል ገባ። ጠላት የሚያቃጥል አንተ ምን አባ ነው የምትቃጠለው? በሜዳችን አምጥተን ልጥፍ 3-4 እመነኝ። ዛሬ ተጠንተዋል እንዳለ ስክሪፕታቸው ተበልተዋል ነው። በሜዳችን ጠብቅ ገባለ። መቀልበስ አለማስፈለጉ ራሱ እኔ በጣም አስደስቶኛል። ገባ ምክንያቱም አንድ ጎል ማግባት የሚያስችል ያህል አጫወታ ራሱ አልጫወትም። እውነታውን ይወራ ከተባለ ማለት ሐራም ኦፍ ሐራም ፉትቦል ላይናፑን አይቼ ተናግሬያለሁ። ትላንት ላይናፕ ሰራ ተናግሬያለሁ። ገባ የሚጠበቅ ነገር ስለሆነ ማለት የምትጠብቀው ነገር እኮ አያቃጥልህ፣ ማትጠብቀው ነገር ነው የሚያቃጥልህ። ተረዳኝ አይደለ? ጠላት ተሸነፋችሁ ብሎ ቋጥሮ ፍሬውን አፍርጦ አልተሳካለትም። በሜዳችን ይሄ ባየር ሊቨርኩሰን ያሸንፈናል ብለህ ካሰብክ ይመችማል፣ ይሳካለት ማለት እኮ መሄድበት የዋንጫ ፎከስ ማድረግበት የዋንጫ ቶርናመንት አልጎደለኝም ነው የምልህ። ፓፓውቴ ገባ አይደለ? ምን ሆነ ነው በዛብኝ፣ እንደውም ትንሽ ይቀነስ፣ ግን ይሄ አይቀንሰውም። አራት ይቅማል። ኔክስት ዊክ ጠብቅ። ምን አለ በለኝ። አሁን ኤቨርተን ነው ፎከሳችን። ዛሬ ትሬኒንግ ነው የሰራ ነው። ለኤቨርተን አሪፍ ትሬኒንግ ሰርተናል። ያየናቸው ነገሮች አሉ፣ እናወራበታለን። ባየር ሊቨርኩሰን ማለት እኔ የምር አደነኳቸው። በቃ ይኸውልህ ኖ ኮርነርስ አሎድ ብለው ቋጥረው ገቡብን። ኖ ኮርነርስ አሎድ ፎር አርሰናል ብለው ቢጽፉባት ግን በቃ እንደዚህ ይሻላል። በቃ ኮርነር ታገቡብን አላችሁ። ተቋማ ብላል የለም። በቃ ዝም ብለህ ነው ይኸውልህ ጥይትን የምታባክነው። ምንም በቃ ይኸውልህ ቋጥረህ ማለት ነው ሁለቱንም ይዘህ ቋጥረህ ያስደስት ውጤት የምታገኘው አቻ ነው ባይዘዌ ማለት ነው። ባየር ሊቨርኩሰን ከዛሬዋ ጨዋታ በኋላ በቃ ተመችታችሁኛል። የምሬ ነው የምላችሁ። እንደውም ቡንደስሊጋ የሊቨርኩሰን ደጋፊ ነኝ። ምን አይነት ሪስፔክትፉል የሆኑ ተጋጣሚ ናቸው። በማዘን ምት ማለት ነው ጎል አስቆጥረውብን የሊቨርኩሰን አሰልጣኝ ኒኮላስ ዮቨር ጋር ነው ሄዶ በቃ ሰላም ያለው ሄዶ ጨበጠው ማለት ነው። ግን እዛ ጋር ምንድነው ማየት ያለ መሰለህ? እኔ ማንንም አልሰማም ኮርና ምናምን አልሰማም እያለው ነው አሰልጣኙ። አንዴ እስኪ ዛሬ ማለት ሁላችንም ለኖኒ ማድዌኬ እቺ ራፐር በቃ ትችላለች። እናቴ ነው የምላችሁ። በቃ ማድዌኬ ገባ፣ ጨዋታውን ለወጠው። ሚኬል አርቴታ የሚገርም ውሳኔ ነው የወሰነው። በቃ የሚገርም ውሳኔ እንኳን ማለት ሳካን ቀየረው። ምክንያት ጥሩ አልነበረችም፣ ሳካዬ ጥሩ አልነበረችም ዛሬ። ኖኒ ማድዌኬ ገባ፣ አተራመሰ፣ ብዙ እድሎችን ፈጠረ። ኮርና ጠሮብን ነበሩላ የሚገራረሙ እድሎችን ፈጠረ። ፔናልቲ አስገኘልን። የሚገርም ብድር ይበል። በቃ ቆፍጣናው ኮራ ጀነን ያለው ክለባችን ማለት አሁንም በቻምፒዮንስ ሊጉ የሚረታው በቃ ክለብ አጥቷል። በቃ በጣም የተንቆሻቆሸ ጨዋታ ተጫውተን ራሱ ከባድ የስቴዲየም ድባብ አላቸው ከሚባሉ ሊጎች ጋር ተጫውተን ራሱ ማለት ነው አንሸነፍም። አርሰናል አሁንም 17 ጨዋታ 16 ዊን 1 ድሮ ብቻ በቻምፒዮንስ ሊጉ እንለያለን። አይ ወያለው ከባየር ሊቨርኩሰን ጋር ሲደርሰው አይ ቀላል ቲም ደረሰው፣ ትንሽ ቲም ደረሰው ይንባ ለካ ትንሽ የቡድን ወያለው ነው። አረ በስመ አብ ወልድ ታዝላችሁ ወጣችሁ ታቅፋችሁ። ተመልከቱት ይሄንን ፔናልቲ፣ ምን አይነት ፔናልቲ ነው የተሰጠው? ተመልከቱ ይሄንን ጉድ። ምንም እኮ አልነካውም። ቢነካው እንኳን ጨረፍ ካረገው በኋላ ተራምዶ ነው ሄዶ የወደቀው። ወያለው ታዝሎ ወጣ። እግዚአብሔርን ነው ማለት ታዝሎ ወጣ። አየህ አይደለ ስትስቅ ትንሽዬ ቡድን እንደሆንክ የሚያሳየው ይሄ ነው። ባየር ሊቨርኩሰንን እንኳን አታሸንፍም። ባየር ሊቨርኩሰንን እንኳን ትንሽ ይሆንክለ ታዝሎ ወጣ። ወያላ ተርፈሃል። ቀጣይ ጨዋታ ግን ይሸከሽኳል። እኔ እርግጠኛ ነኝ በሜዳ ይቀጠቅጡሃል። ትንሽዬ ቡድን መሆንን ያሳዩሃል። ከሀቨርትዝ እንግዲህ አግብተዋል የልጅነት ክለቡ ላይ የሚገርም አቀባበል ተደርጎለታል። ይመቸው። ነገር ግን ወያለው እሺ ወያለው ተረፍሽ ደግሞ እኮ ትላንትና በአርሰናል ሙድ ሲይዙ በእድል አለፈ። ልክ እርኩስ ቲም የምትደግፉ ይመስል ማለት ነው። ይኸው ቡንደስሊጋው ላይ 6ኛ ላይ ያለ በጣም ማሸነፍ በጣም አዛ የሆነበት ቡድን ነው ሊቨርኩሰን በዚህ ሰዓት ማለት ነው። እና ሊቨርኩሰንን ባለቀ ሰዓት ፔናልቲ አግኝተሽ ነው ያሸነፍሽው። ትናንትና ግን ቲክቶከሮቹ በሙሉ ምን ሲሉ ነበረ? ባርሳ
ኧረ በክርስቶስ ባርሳ ቢያንስ ኒውካስልን የገጠመው ማለት ነው። የፕሪሚየር ሊግ ደረጃውን ታውቁታላችሁ። ሊቨርኩሰን እኮ ጥሩ አይደለም እና ያማል ላይም ምናምን ሙድ ሲይዘንም ያማል በነገራችን ላይ ማርክ አልተደረገም በትክክል ሲመታ ነው ኳስ ሲይዝ ምቱት ነው በቃ ድሮ ሜሲ ላይ ይባል እንደነበረው አሁን ሳካን አየኸው አይደል? ለማንኛውም በጣም እድለኛ ናችሁ። 1 ነጥብ ይዛችሁ መታችኋል ማለት ነው። ሃቨርትዝም እንግዲህ አሳዳጊ ክለቡ ላይ ፔናልቲ ማስቆጠር ችሏል። ያው አርሰናል ኮርና አሉንም እንግዲህ የተወሰነ ኮርና እኮ ተሰጠው ግን እሷን ማስቆጠረው ብዙ ኮርና አልተገኘማ ገብቷል። አልፈቀዱም ባየር ሊቨርኩሰኖች አድሚናቸው ራሱ ቋቋቻል ነው ብሏል ገብቷል። እና ጎል ማስቆጠር አልቻላችሁም ግን ምን ዋጋ አለው? ፔናልቲ ያገኛችሁ አግብታችኋል ማለት ነው። ይመቻችሁ፣ ደህና አደሩ። በኮርናና በሴት ፒስ ቻምፒዮንስ ሊግ ሊባል ይሁን ብለን ነው ፕሪሚየር ሊጉንም እንድትመሩ ያደረግነው። ይሁን ብለን ነው እንዴ! ምንም ክሬዲቢሊቲ የለም ምንም አባቴ እንዴ! ተከላከሉ። ከዛ ውጪ እነሱ ስህተት የሚሰሩ ከሆነ አለኛ ስህተት የሚሰሩ ከሆነ ጎል እናገባለን። እንደዛ ነው ፔናልቲ የተፈጠረው ራሱ ኬት አባሪ የመጣው ማድዋቂ ኬት አባሪ የመጣው አተ አልኮ ነበር እኮ አሎ ኤኒዌይስ በኮራ አይበላም። ፕሪሚየር ሊጉንም ይሁን ብለን ነው እስካሁን እየመራችሁ ያላችሁት እንጂ የሚሆን ነገር አይደለም። የሚሆን ነገር አልበሲት ሲጀመር እኔ ስገጥሙ ነው የምታሸንፉት። አሁን ደግሞ ኮሜንት ላይ እየገባ ያንን 5-0 ምናምን ለጥፍ አችሉ ቻምፒዮንስ ሊግ ቴብል መብራት አይደለም እኮ አሁን እከም ያለ ቲም ማለት ነው። አዌይ ነው ምናምን እሺ ኤሜሬትስ ላይ ምን ይሆናል ግን በኮርና አይበላ አይሰራም ቻምፒዮንስ ሊግ ላይ ኡፍ ነው የሚባለው ሌላ ምንም አይባልም። ኡፍ በቃ ለሳቅ በቃ ኡፍ ነው ማለት ጨዋታው ጭራሽ ደርቶ አምሮ ፏ ብሎ ልቅምቅም ብሎ በቃ ማለት ነው ጥርት ብሎ ወደ ኤምሬትስ ሄዷል ማለት ነውና ኡፍ ነው የሚባለው። እኔ አላቅም እና ግን ማለት ነው ይሄ የወፍ መካከል እንቆላላችሁን ይዛችሁ የቋጠራችሁ የዛ የምናምን ማህበር አባላት ማለት ነው ጠብቁን። ለነገሩ አንድ ሊግ ላይ ያላችሁት ምን ላይ እንቋጥርባችሁ ግን ጠብቁ። ለእናንተ አንዳንስም እንዲሁ እንደደራ እንዳማረበት ለኛ ኮርና ትተው ራሳቸው በኮርና ግብተው እኛ ደግሞ ያው የራሳቸው ልጅ በፔናልቲ አቻውተናል ማለት ነውና ኤምሬትስ ላይ ደራ ሪቬንጅ ታያለ። ቀድሞ ያገባህበትን ሪቬንጅ ታያለክ። እንደውም ሴት ቢስ ያገባህበትን ሪቬንጅ ልትሄድ ትችላለህ ማለት ነው። በአርሰናል የተቃጠለ ጨጓራም ማለት ነው። በጎሉም ይሄው ባጫውቱም የተቃጠለ ጨጓራ በምን እንደምታርሰው ታውቃለህ? የማድሪድም የሲቲም ጠላት ትሆንና አሁን በ5 ሰዓቱ ጨዋታ ዘና ትላለህ። ዘና ድልቅቅ ማለት ነው። 90 ደቂቃውን ላየ ሰው አቻ መውጣታችን በጣም ጸዴ ነው። ሳንሸነፍ መውጣታችን በጣም ጸዴ ነው። አይ ዶንት ኖ ምን ሀፕን እያደረገ እንደሆነ አርሰናል ቤት ውስጥ አንዳንዴ ግራ ነው የሚያጋባው። ሳካ ዘንድሮ እንደ ሳካ ሙድ ያዘብን ሰው የለም። በቃ እንደ ሳካ ሙድ ያዘብን ሰው የለም። ምንም በቃ ከሲዝን ከሆነ ሰዓት በኋላ ይነቃል ምናምን እየተባለ አልመነጨቅ ያለው ሳካ ነው። ያው ማርቲኔሊ ሻምፒዮንስ ሊግ ይሆናል ብለን ታገስ ነው ግን ምንም ቻልካ አይደለንም። ይሄን ጨዋታ አሸንፈን በ2-3 ባዶ ምናምን ልዩነት አሸንፈን መውጣት የነበረብን ፕሪሚየር ሊጉ ላይ እንዳንጨናነቅ ነበረ። ግን አሁን ፕሪሚየር ሊጉ ላይ ተጨናንቀን ሻምፒዮንስ ሊጉንም ተጨንቀን እንትን ነው። ኤኒዌይስ ግን አቻ መውጣታችንን ግን 90 ደቂቃውን ላየ አቻ መውጣታችን በጣም ፒስ ነው። ይመቸን። አንዳቻ ተጠናቋል። ባየር ሊቨርኩሰን ከአርሰናል ያደረጉት ጨዋታ ከግማሽ በኋላ ማለት ነው ሰከንድ ሃፍ ከግማሽ በኋላ ለአርሰናል መቋጠር ጀመርኩኝ። ሀሳቤን ቀይሬ ማለት ነው። ለምን አትሉኝም? ባየር ሊቨርኩሰን የተባለ ቡድን ደደብ ጥንብ ስለሆነ ማለት ነው። ጨዋታው ላይ 1-0 ከመሩ በኋላ እኔ እኮ ቦዶ ግሊምት ብትለው ወይ ማንም ብትለው በሜዳው ለምን ከማንም ጋር አይጮትም? ለማግባት ይጮታል። ገብቷል አይደለ? 1-0 ሆነ 2-0 ለመጨመር ነው የሚጮተው። እነዚህ 1-0 ሲያደርጉ ሰከንድ ሊግ እንዳለ ረስተዋል መሰለኝ። ሲመስለኝ ሰከንድ ሊግ እንዳለ አያውቁም፣ ኤምሬትስ ላይ እንደሚጮቱ ማለት ነው። 1-0 መርተው አስጠብቀው ከወጡ ወደ ቀጣይ ዙር ታልፋላችሁ ተብለው እንግዲህ ወይ ተነግሯቸው ይሁን አላውቅም። ሁለተኛ ጎል የማግባት እድል ስንቴ ካውንተር ሄደው እኛ የሰፈር ቲም ተሰባስቦ የሚጠቀምበትን ኳስ ሲያባክኑ ነበረ። ዋጋ አስከፈላቸው ባለቀ ሰዓት። እንደዚህ አይነት ሶፍት የሆነ ፔናልቲ ደግሞ አይቼ አላውቅም በህይወቴ። ማቴስ ኑኔዝ ያኔ ከሊቨርፑል አሊሰን እንደዛ ወጥቶ ገልብጦ ጥሎት አያሰጥም። ለእናንተ ሲሆን ግን ተነካ ያሰጣል። ለማንኛውም ሴት ፒስ ፔናልቲ ኦንጎል ኤፍሲ አሁንም ከኦፕን ፕሌይ ማግባት እንደማይችል አይተናል። ሌላኛው ምንድነው ቡካዮ ሳካ በዚህ ሰዓት እኔ ዲፌንደር በሆን አያልፈኝም በዚህ ሰዓት ማለት ነው። ማዱዌኬ በጣም እሱ መግባት ያለበት ተጫዋች ነው። ሳካ ቁጭ ብሎ ማለት ነው አቋሙ ወርዷል ለጊዜው ሳካ። ይሄ ጥንብ ቲም ግን ኤሚሬትስ ላይ ለጥለጣቸው 4-0 ምናምን እንድታልፉ ነው የምፈልገው።
ለዚህ ቲም መቋጠሪያ 1-0 ሲያደርግ ወደ ኋላ ፈግፍጉም ለሚጮት ቲም